ሰላም ሰላም ውድና የተከበራችሁ የትንቢት ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ትርፍ ይበልልኝ። ዛሬ እንግዲህ ዳጣ ድራማ ይዤላችሁ መጥቻለሁ። ተከታትለን እንመለስ ማለት ነው። ለቻናል ሰራችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ብታይ እንዴት አራስ መጠየቅ እንደማለኝ በዛ ላይ ደግሞ እሷን በደንብ መጠየቅ እፈልጋለሁ። ምክንያቱም ያለ ባል መታረስ ምን ያህል ከባድ እንደሆነ ይገባኛል። የገዛንላት ቄት አለ መቼ ችግር የለውም። እሺ ለዛ My baby, I gotta marry you, baby. I gotta know your ways, ain't no I won't. My baby, I gotta marry you, baby. Oh, ማርቲዬ፣ እኔ ግን ልጁ ማየት ነው ፈልገው መጀመሪያ በስተመጨረሻም የሰላም ልጅ የማ ልጅ መሆኑን ታወቀ። በጣም እንግዲህ በሚገርም ሁኔታ እስከ ዛሬ ድረስ ጋሽ ደረጀ ሁሉንም ነገር ደብቆ እየኖረ ቢሆንም ዛሬ ላይ ግን ሰላም እውነቱን ታውቆባታል። ጀግኒቷና በጣም አሳ ጎርጓሪና አሳ ጎርጉራ የምታወጣውን የማርቲ እህት ማለት ነው መድኃኒት ሁሉንም ነገር እንግዲህ ሊያውቁ ፍርጥርጥርጥርጥ አድርጋ ተናገረች። ይህንን ልጅ የጋሽ ደረጀ ልጅ ነው እርግጠኛ ነኝ በማለትም ፍርጥ ታደርገዋለች። እኔ ሲጀመር እዚህ ሆስፒታል የመጣሁት እሷን ለመጠየቅ ነው በማለትም ተናግራለች። ምስኪኗ እንግዲህ የሰላም ማለት ነው ምንም ነገር ሳታውቅ ማለት ነው የእትዬ እህት መጣች ብላ ብድግ ብላ ካልጋዋ ተነስታ አቀባበል ስታደርግላቸው በጣም እንግዲህ በሚያሳዝን ሁኔታ የማርቲ እህት መድኃኒት ማለት ነው ይህን ልጅ ቁርጥ ደረጀ ነው የሚመስለው በማለትም ማርቲ አይታይሽም እንዴ ምን ሆነሽ ነው በማለትም እንግዲህ አይኗን ትገልጥላታለች። ወይዘሮ ማርቲም እንግዲህ በእህቷ አነጋገር በጣም ተደብራና በጣም ተክዛ ማለት ነው እባክሽን መድኃኒት ችግር አትፍጠሪ እባክሽን ተይ ብዬሻለሁ ተይ በማለትም እንግዲህ ትናገራታለች። በጣም እንግዲህ በሚያሳዝን ሁኔታ ሰላም ደነገጠች። ምክንያቱም በፍጹም እስከዛሬ ድረስ እሱን ይመስላል ያላትም ይሁን ደፍሮ የተናገራት አልነበረም። ግን ዛሬ ላይ መድኃኒት መታ ማለት ነው ይሄ ህፃን ልጅ ጋሽ ደረጀ ይመስላል በማለትም ተናግራለች። ምን ነው ደሬ ተሳሳትኩኝ እንዴ ምን ነው በማለትም እንግዲህ አፏን ከፍታ ማውራቷን ቀጥላለች። ይሄን ልጅ ለማየት ነው የመጣሁት እባካችሁ ልጁን አሳዩኝ በማለትም እንግዲህ መድኃኒት እያንዳንዱን ነገር ለማወቅ ትጥራለች። ምክንያቱም ማርቲ አንቺ እኮ ሁሉንም ነገር በየዋህነትና ሁሉንም ነገር በቀላሉ ነው የምታዩ፣ ግን ደግሞ በፍጹም ከኔ የሚያመልጥ ነገር የለምና እያንዳንዱ ነገር አሁን እነግርሻለሁ ማለትም እያንዳንዱ ነገር ለማወቅ 2 ቀን አይጨርስብኝም በማለትም እንግዲህ ትናገራለች። ሰላም እስከ ዛሬ ድረስ ልጇን የማወቅ ጉጉትም ነበራት። እናም እንግዲህ በፍጹም ግን ጋሽ ደረጀ ሊያስተዋውቃት ፈቃደኛ አይደለም። ብዙ ጊዜ ግን ያው ዳጣ ልጇን ሄዳ ታያታለች፣ ግን ደግሞ በፍጹም እውነቷን ልትነግራት ግን ፈቃደኛ አልነበረም። ምክንያቱም ቤት ውስጥ ብዙ የሚፈጠሩ መጥፎ ነገራቶችን ስላሉ ሰላምም እንግዲህ ከጋሽ ደረጀ ትዕዛዝ ላለመውጣት ጸጥ ብላ ትኖራለች። ምክንያቱም ጋሽ ደረጀ ይሄንን እውነት ከወጣ ቤቴን ይበጠበጣል ብሎ ታሳቢ በማድረግ ነበረ እኔ ራሴ እናገራታለሁ ለማርታ በማለትም የተናገረው። ግን በጣም በሚያሳዝን ሁኔታ ሰላም ዛሬ ላይ ወደ ጋሽ ደረጀ ቤት ለመምጣት እና በጣም እንግዲህ በሚያሳዝን ሁኔታ ግን አሁንም ሚስጥሩን የማታውቀው ማርቲ ችግር የለውም ወደ ቤታችን ትምጣ በማለትም ተናግራለች። ግን ደግሞ ምስኪኗ ማርቲ ማለት ነው የቤት ሰራተኛዋ የባሏ ልጅ ይዛ እንደሆነ በፍጹም ያላወቀችው ወይዘሮ ማርቲ ምን ችግር አለው? ከ20 ዓመት በፊት ጀምሮ እኮ ለ20 ዓመታት መጥረጊያና መውሊያ ይዛ ይሄንን ቤት ስትጠርግ ኖራለች። ዛሬ ላይ እንግዲህ ስታረጅ አውጥተን ልንጥላት ነው ወይ በማለትም ነበረ የተናገረችው ወይዘሮ ማርታ። ግን በጣም በሚያሳዝን ሁኔታ ሰላም አሁንም አይኗን አሽታ አይኗን በጨው አጥባ ወደ ጋሽ ደረጀ ቤት ለመመለስ ጣጣዋን ጨርሳለች ማለት ነው። ግን ጋሽ ደረጀ አሁንም ቤት እንከራይላት እንጂ በፍጹም ወደዚህ ቤት አትመጣም በማለትም የተናገረ ቢሆንም ግን ደግሞ ወይዘሮ ማርታ ሚስጥሩንና ጉዱን የማታውቀው ምንም ችግር የለውም ወደዚህ ቤት ትምጣ፣ መች ቤታችን ጠበበን፣ ቤቴ ሰፊ ነው፣ 1 ክላስ ይሰጣታል በማለትም የተናገረችው። ጋሽ ደሬ ግን በፍጹም እኔ ሰራተኛ አለኝ ከዚህ በኋላ ሰራተኛ አልፈልግም እንዴ በማለትም በሚከራከራት ሰዓት ነበረ ወይዘሮ ማርታ በፍጹም ብላ እንግዲህ ውጭኝ ያለችው። በጣም እንግዲህ በሚያሳዝን ሁኔታ ግን ሰላም ዛሬ ላይ
ልጇን ይዛ ልክ ወደዚህ ቤት ለማቅናትም እንግዲህ ደፋ ቀናዋን እየቀጠለችበት ነው። ምክንያቱም አሁን እንግዲህ ወደ ልጇ አባት ቤት ተመልሳ አሁን መዳም የምትሆንበት ቀን መጥቷል። እናም እንግዲህ ሰላም አሁን ላይ ከወይዘሮ ማርታ እውነቱን ካወቀች አሁንም ከጋሽ ድሬ ጋር ግንኙነቷን እንደምትቀጥልም ተናግራለች። እኔ በፍጹም ከዳጣ መለየት አልችልም፣ የበኩር ልጄ ናት፣ በፍጹም ላጣት አልፈልግም፣ እባክህን ድሬ እያንዳንዱ ነገር ለልጄ ነገራትና ትወቀኝ፣ እኔ እናቷ መሆኔን ትወቅ በማለትም ተናግራለች። በጣም ግን በሚያሳዝን ሁኔታ አሁን ላይ ናታን በጣም ተክዟል። ማን ነው? ምክንያቱም እስከ ዛሬ ድረስ ሰላም የዳጣ እናት መሆኗን እያወቀ ግን ለፍቅረኛው ዳጣ እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ናታን እናቷን ሰላም እንደሆነች እያወቅኩ እንዴት ጸጥ ልላት እችላለሁ? መናገር አለብኝም ብሎ በወሰነበት ሰዓት ነበረ ጋሽ ድሬ በፍጹም ናታን፣ ይሄ ነገር ከኔና ከአንተ ውጪ ማንንም ሰው ሊሰማ አይገባም፣ እኔ ራሴ እያንዳንዱን ነገር ፍርጥ አድርጌ እናገራለሁ ብሎ ነበረ። ግን ደግሞ በስተመጨረሻ ኤቢ ሁሉን ነገር ለማወቅ ተገዳለች ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ ኤቢ ለአባቷ ስትል ምንም ነገር ላለመናገር የወሰነች ቢሆንም ግን ደግሞ ኤቢ አሁንም እየጎዳት ይገኛል። ምክንያቱም ልክ ሁሉንም ፋሚሊ በተሰበሰበበት ሰዓት ደስ ብሏቸው እንግዲህ ውይይታቸውን በሚያወሩበት ሰዓት እሷ በጣም ስሜታዊ ትሆናለች። ምክንያቱም እናቴ ላይ የተጫወቱባት እናቴ ላይ በጣም ድራማ እየሰሩባት ነው ብላ ስለምታስብ ብድግ ብላ ትሄዳለች። የዛኔም እንግዲህ ወይዘሮ ማርታ መጠርጠሯን ትቀጥላለች ማለት ነው። እናም እንግዲህ በሌላኛ በኩል ሰላም ምንም ነገር አልመሰላትም። ምክንያቱም ሰላምም እያሰበች ያለችው የራሷ ዓላማና ኢላማ ብቻ ነው። ልጆቿን የጋሽ ድሬ ሀብትና ንብረት እንደሚካፈሉ ነው የምታስበው። እናም እንግዲህ ከአመታት በኋላ ማለት ነው ይሄንን ሚስጥር አድርጌ እይዘዋለሁ ብትልም ግን ደግሞ ከአመታት በፊት የተጣለችዋ ልጃቸው ዳጣ ወደ ቤት ስትመጣ ነበረ ውስጧ እናቷ እንደሆነች እየነገራት የነበረው። ግን ደግሞ በስተመጨረሻም እንግዲህ ልታውቅ ችላለች። ሰላም ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ያበረታቱን ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ዳጣን ድራማ ነው ማለት ነው። ዳጣ ድራማ በጣም አጓጊና አንገብጋቢ ደስ የሚል ድራማ እንዲሁም ደግሞ ማለት ነው እናም እንግዲህ በጣም እንግዲህ ቲቪ ላይ መታየት የሚገባው በጣም ቆንጆ የሆነ ድራማ ነው ማለት ነው። ውድ ተመልካቾቻችን ይህንን ቻናል ከወዳችሁ አበረታቱን። የደውል ምልክቷን ደግሞ ስትጫኑ የምንለቃቸውን ስቴፕ ባይ ስቴፕ ይደርሳችኋል ማለት ነው። ሰላም ግን ዛሬ ላይ የመዲ በቃ ስታይ በጣም ተቀያየረች። ምክንያቱም መዲ የማርታ እህት ማለት ነው በፍጹም አትተዋትም። ምክንያቱም በጣም ኩራት መኛ ነበረች። ድሮም በጣም ቆንጆ ናት፣ ከኔና ከአንቺ እኮ ትበልጣለች እያለች መዲ ሰላም በጣም ቆንጆ ናት በማለትም የቤት ሰራተኛሽ ቆንጆ ናት እያለች ለወይዘሮ ማርቲ ቅሬታዋንና ማለት ያው አይኗን ልገልጥላት ትሞክራለች። እኔ እኮ አሁን አርጅቻለሁ ማለትም ማርቲ መልሳለች ማለት ነው። እና ቆንጆ ልጅ ነበረች፣ እስቲ አሁንም እንደ ድሮ ነው ወይ የምታምረው በማለትም እንግዲህ ለመናገርም ተገዳለች። ማን ነው መዲ ግን ልጁን ስታየው የደነገጠችበት ምክንያት ከልጁ ከጋሽ ድሬ ይሆናል በማለትም እንግዲህ አስባ ነው ማለት ነው። የባለፈው እንግዲህ እንዳያችሁት ዳጣና ውሃ ተመሳሰላሉ፣ እህትማማቾች ይመስላሉ ብላ እንግዲህ ቤቱን በአንድ እግር አቁማው ሲሆን ግን ደግሞ ማንም ሰው ሊያምናት እንዳልቻለና ማርቲን በፍጹም ቦታ እንዳልሰጠችው ነገሩ ሁላችንም እናየዋለን። ውድ የተንቢ ዩቲዩብ ተከታታዮች በየላችሁበት ዓለም ዳርቻ ሰላማችሁ ተመኘውላችሁ። ይህንን ቻናል እንግዲህ